ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል የ2018 በጀት ዓመት 9 ወር ዕቅድ አፈጻጸም ግምገማ መድረክ በዛሬው ዕለት መካሄድ ጀምሯል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በወቅቱ እንደገለጹት በበጀት ዓመቱ በ9 ወር በየዘርፉ በዕቅድ ተይዘው የተመዘገቡ ውጤቶችና ያጋጠሙ ክፍተቶችን በመለየት በቀሪ 3 ወራት በሚከናወኑ ተግባራት ዙሪያ የትኩረት አቅጣጫ የሚቀመጥ መሆኑን ተናግረዋል። በግምገማ መድረኩ በዋናነትም በሰላም በኢኮኖሚና በማህበራዊ ዘርፎች ፍትሃዊ ተጠቃሚነትን ከማረጋገጥ አንጻርም የተከናወኑ ተግባራት በጥልቀት እንደሚገመገሙ ተጠቁሟል። በተለይም የግምገማ መድረኩ ካለፉት የግምገማ መድረኮች በልዩነት ባለፈ 5 ዓመት የተሰሩ ጥንካሬዎችና ድክመቶችን በመለየት ጥንካሬዎቹን በማስቀጠል ደካማ ጎኖችን እየቀረፉ ለመሄድ የሚያስችል መሆኑን አንስተዋል። በተጨማሪም የተቋማቱን የማስፈጸም አቅምንም በትኩረት እንደሚፈተሽ ጠቁሟል ሲል ባልደረባችን ገዛኸኝ አራጌ ዘገባውን አድርሶናል። በክልሉ ባለፉት 9 ወራት ብልጽግና ፓርቲ ቃሉን በተግባር በመተርጎም የሚታዩ እና የሚጨበጡ አንጸባራቂ ውጤቶችን አስመዝግቧል ሲሉ በሐረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ተናገሩ። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ2018 የ9 ወራትን የፓርቲ ስራዎች አፈጻጸም ግምገማ በመካሄድ ቀጣይ አቅጣጫዎችንም አስቀምጧል። ዝርዝሩ በተከታይነት ይቀርባል። በሐረሪ ክልል ባለፉት 9 ወራት ብልጽግና ፓርቲ ቃሉን በተግባር በመተርጎም የሚታዩ የሚጨበጡ አንጸባራቂ ውጤቶችን ማስመዝገቡን የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ተናግረዋል። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ2018 9 ወራት የፓርቲ ስራዎች አፈጻጸም ግምገማ በማካሄድ ቀጣይ አቅጣጫዎችን አስቀምጧል። በግምገማ መድረኩ የተገኙት በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ እንደተናገሩት ብልጽግና በፈተናዎች እንደ ወርቅ ነጥሮ የወጣ ለተግዳሮቶች የማይረታ ዕዳን ምንዳ የመቀየር አቅም የገነባ የተግባር ፓርቲ ነው። ሁለንተናዊ ብልጽግናን የማረጋገጥ ግዙፍ ራዕይ ያለው ፓርቲያችን የሀገራችንን ስብራቶች በመጠገን የተሟላ ልዕልናዋ የማረጋገጥ የተሟላ አቅምና ቁርጠኛ አቋም አለው ብለዋል። ፓርቲያችን ባለፉት 9 ወራት በሰባተኛው ሀገራዊ ምርጫ መንትያ ግቦችን አስቀምጦ በቁርጠኝነት እየተጋ ይገኛል ያሉት አቶ ጌቱ ፓርቲያችን በቀጣይ ምርታዊ ድሎችን በማስመዝገብ ክልሉን ተምሳሌታዊ ጉዞ የሀገራችንን ፈጣን ለውጥ ይበልጥ ለማጠናከር እየተሰራ ይገኛል። በተለይም ባለፉት 9 ወራት በክልሉ የአስተሳሰብ አንድነትን በማጠናከር ተቀራራቢ አቅምን በማሳደግ አመርቂ ስኬት መመዝገባቸውን ጠቅሰዋል። ስኬቶቻችን በቀጣይ ለሚከናወኑ ተግባራትም ስንቅ መሆናቸውን ያስገነዘቡት ኃላፊው የክልላችን ፈጣን እድገት በማስቀጠል የህዝባችን ተጠቃሚነት ለማላቅ ርብርቡን ይበልጥ ማጠናከር እንደሚገባ አሳስበዋል። ባለፉት 9 ወራት የአስተሳሰብና የተግባር አንድነትን በማሳደግ መደበኛ ስራዎችንና የንቅናቄ ተግባራትን አቀናጅቶ በመምራት የፓርቲያችን አቅም በማስተባበር አበረታች ስራዎች መከናወናቸውን አስገንዝበዋል። ፓርቲያችን ቃሉን በተግባር በመተርጎም የሚታዩ የሚጨበጡ አንጸባራቂ ውጤቶችን ማስመዝገቡን የጠቀሱት ኃላፊው አቅሞቻችንን በማስተባበር ለላቀ ድል እንተጋለን ብለዋል። የምርጫ መንትያ ግቦችን ከማሳካት አንጻር በአጠቃላይ በየደረጃው እየተከናወኑ ያሉ የምርጫ ቅድመ ዝግጅት ስራዎች በትኩረት እየተመሩ ያሉበት አግባብ አበረታች መሆኑን ጠቅሰዋል። በቀጣይም ተጨባጭ ውጤቶችና መልካም እድሎችን ተጨማሪ አቅም በማድረግ እየዳበረ የመጣውን ችግሮችን የመሻገር አቅም ይበልጥ በማጠናከር ውጤታማነትን ለማላቅ ቅንጅታዊ ርብርብን ማሳደግ እንደሚገባ አስረድተዋል። በግምገማ መድረኩ ላይ የፓርቲና የኢንስፔክሽን ስነ ምግባር ኮሚሽን የ9 ወር አፈጻጸም ሪፖርት ቀርቦ ሰፊ ውይይት ተደርጎበት በፓርቲው ቅርንጫፍ ጽሕፈት ቤት ማጠቃለያና ቀጣይ ትኩረት አቅጣጫ በማስቀመጥ ውይይቱ ተጠናቋል። ዜናዎቻችን ቀጥለዋል። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ የመልካም አስተዳደር ችግሮችን በመቅረፍና የአገልግሎት አሰጣጥን በማሻሻል ረገድ እየመጣ ያለው ለውጥን የሚበረታታ መሆኑን ገለጸ። የቢሮው ምክትል ኃላፊ አቶ ረኢሲሱ በበኩላቸው ቢሮ በየጊዜው ከተገልጋዮች የሚነሱ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን ለመፍታትም ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ዘገባው ሄኖክ ግርማ ነው። ዝርዝሩ በተከታይነት ይቀርባል። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ የመልካም አስተዳደር ችግሮችን በመቅረፍና የአገልግሎት አሰጣጥን በማሻሻል ረገድ እያመጣ ያለው ለውጥ የሚበረታታ መሆኑን ተገልጋዮች ገለጹ። አስተያየታቸውን ለሐረሪ ብዙሃን መገናኛ ኤጀንሲ የሰጡት ተገልጋዮች እንደገለጹትም ቀደም ሲል አንድ ጉዳይ ለማስፈጸም በተለያዩ ክፍሎች መመላለስና ረጅም ቀናትን መጠበቅ የተለመደ ነበር ብለዋል። በአሁኑ ወቅት ግን የቢሮ አደረጃጀትና የሰራተኞች መስተንግዶ በመሻሻሉ አገልግሎቶች በአጭር ጊዜና በግልጽነት እየተከናወኑ መሆኑን ምስክርና ታቸውን ሰጥተዋል። እጅግ በጣም ደስ የሚያሰኝ ነው። እኔ አሁን የመጣሁት ቅርብ ሰዓት አሁን ከ30 ደቂቃ በፊት ነው የመጣሁት። በመጣሁበት ጊዜ ምንም ጉዳይ ሳልመላለስ ወደ ጉዳይን ጨርሼ ወረቀቴን ወስጄ እየወጣሁ ነው። ስለዚህ በጣም ደስ የሚል ነው። በዚሁ ቢቀጥል ለከተማችን እድገት ለከተማችን ብልጽግና ጥሩ ውጤት ያመጣል ብዬ ገምታለሁ። ድሮ ከነበረው 90% የተሻለ ነው። መሬት እንዲሰጠን ነበረ እና መሬት ተሰጥቶን
እና ለሱ መሬቱን አንሶብን እንዲጨመርልን ነበር ተጨምሮልን አሁን ቀን ተሰጥቶን እንዲሰጠን ነው የመጣ ነው። መስተንግዶ በጣም ቆንጆ ነው። ማቆየት እንኳን አያቆዩም። ቆንጆ እንትን ነው። ከአገልግሎት አሰጣጡ ጎን ለጎንም በቢሮ ውስጥ የተፈጠረው ምቹ የስራ አካባቢ የሰራተኞችን የስራ ተነሳሽነት የሚደነቅ መሆኑን ጠቁመው ይህ ለውጥ ተጠናክሮ ሊቀጥል እንደሚገባ ማመላክተዋል። የክልሉ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረኢስ ዩሱፍ በበኩላቸው ቢሮ በየጊዜው ከተገልጋዮች የሚነሱ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን ለመፍታት ትኩረት ሰጥቶት እየሰራ መሆኑን ገልጸዋል። በተቋሙ በአገልግሎት አሰጣጥ የሚታዩ የመልካም አስተዳደር ችግሮችን በጥናት በመለያየት የሚፈቱበት አግባብ እቅድ ተዘጋጅቶ ወደ ስራ የተገባ መሆኑንም ጨምረው ገልጸዋል። በመልካም አስተዳደርና በአገልግሎት አሰጣጥ ሂደት የተፈጠሩ ችግሮችን የሚፈቱበት አቅጣጫ በመስጠትና አፈጻጸሙን በመገምገም በአገልግሎት አሰጣጥ የሚቀርቡ ቅሬታዎችን፣ አቤቱታዎችን ማስተናገድ የሚያስችል የአሰራር ስርዓት ተዘርግቷልም ብለዋል። በሌላ በኩል የአገልግሎት ምልልስን ለመቀነስ ከግብር ከፋይ ፋይል አወጣጥ በርካታ ተገልጋዮች የሚዛባባቸውን የአገልግሎት አይነቶች በመለየትና ለብቻቸው የሚስተናገዱበት ቦታ በማዘጋጀት ተገልጋዮች ወደ ባንክ ሳይሄዱ ክፍያቸውን በቢሮ በኩል የሚፈጽሙበት ስርዓት ተዘርግቷልም ብለዋል። ቢሮ የአገልግሎት ቅልጥፍና በማሳደግ ለሰራተኞች ሳቢና ምቹ የስራ ቦታ በማዘጋጀት ሰራተኛው በተረጋጋ መንፈስና በሙሉ አቅሙ እንዲሰራ በማስቻልና ለስራ አስፈላጊ የሆኑ መሳሪያዎችና ግብዓቶችን በበቂ ሁኔታ ማሟላት ተችሏልም ብለዋል። በቀጣይም ቢሮ የጀመራቸውን የአሰራር ማሻሻያዎች ይበልጥ በማጠናከር ቴክኖሎጂ መሰረት ያደረጉና ዘመኑ የዋጁ አገልግሎቶችን ተደራሽ ለማድረግ እየሰራ መሆኑን አቶ ረኢስ አረጋግጠዋል። በተለይም የተገልጋዮችን ቅሬታ በወቅቱ የሚቀበልና ምላሽ የሚሰጥ ስርዓት የመዘርጋት ስራዎችን በቀጣይ በትኩረት እንደሚከናወንም ጠቁመዋል። በሐረሪ ክልል ባለፉት 9 ወራት በሚዲያና ኮሙኒኬሽን ዘርፍ ውጤታማ ስራዎች መከናወናቸውን የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት አስታወቀም። የክልሉ መልካም ገጽታን በመገንባት በህዝብና በመንግስት መካከል ሁነኛ መረጃ ድልድይ ሆኖ ተግባቦትን የመፍጠር ስራዎችም በትኩረት ሲከናወኑ መቆየቱ ነው የተገለጸው። ዝርዝር አለን። በሐረሪ ክልል ባለፉት 9 ወራት በሚዲያና ኮሙኒኬሽን ዘርፍ ውጤታማ ስራዎች መከናወናቸውን የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሄኖክ ሙሉነ ባለፉት 9 ወራት በዘርፉ የተከናወኑ ተግባራትን በሚመለከት መግለጫ ሰጥተዋል። በመግለጫቸውም መረጃን ለማህበረሰቡ ከማድረስ ባለፈ የአፍራሽ ኃይሉን አጀንዳ በማምከን ረገድ ባለፉት 9 ወራት አበረታች ስራዎች መከናወናቸውን ተናግረዋል። ህዝቡን በሰላም በመቻቻልና በአብሮነት የመኖር እሴቶችን እንዲጠናከር እንዲሁም በክልሉ የሚገኙ የቱሪስት መስህቦችን እንዲተዋወቁ በማድረግ ረገድ የተለያዩ የሚዲያ አውታሮችን በመጠቀም የተጠናከረ ስራ ሲሰራ መቆየቱን ተናግረዋል። የክልሉ መልካም ገጽታን በመገንባት በህዝብና በመንግስት መካከል ሁነኛ የመረጃ ድልድይ ሆኖ ተግባቦትን የመፍጠር ስራዎችን በትኩረት ሲከናወኑ መቆየቱንም ገልጸዋል። ከዚህ በተጨማሪም የሚከናወኑ የልማት መልካም አስተዳደር ስራዎችን በማህበራዊ ሚዲያና በአካባቢው የሚገኙ ሀገር አቀፍ ሚዲያዎች በመጠቀም ለህዝቡ ተደራሽ ተደርጓልን ብለዋል። አቶ ሄኖክ አክለውም በተለይም በክልላዊና በሀገራዊ ጉዳዮች ላይ የህብረተሰቡን ሁለንተናዊ ተሳትፎ እንዲያጎለብት ለማስቻል ትኩረት ተሰጥቶት ስለመሰራቱ አንስተው በሀገራዊ ጉዳዮች ላይም የጋራ መግባባት ከመፍጠር አንጻር የኮሙኒኬሽን ዘርፉን የድርሻውን እንዲወጣ ለማስቻል ጥረት ስለመደረጉ አስረድተዋል። በበጀት ዓመቱ ቀሪ ወራትም ተቋሙ የተቋቋመለትን ዓላማ በብቃት ለመወጣትና የህብረተሰቡን የመረጃ ፍላጎት ለማሟላት በትኩረት እንደሚሰራ ነው ኃላፊው የተናገሩት። የሐረሪ ብዙሃን መገናኛ ኤጀንሲ ባለፉት 9 ወራት በክልሉ በሚዲያው ዘርፍ ውጤታማ ተግባራትን ማከናወኑን ገለጸ። በበጀት ዓመቱ ቀሪ ወራትም የክልሉን ሰላምና ልማት ይበልጥ ለማጠናከር የሚዲያው ሚና ተጠናክሮ እንደሚቀጥል ነው የተገለጸው። ዘገባው የሄኖክ ግርማ ነው። ሲሳይ ዘሪሁን ያቀርበዋል። የሐረሪ ክልል ብዙሃን መገናኛ ኤጀንሲ ባለፉት 9 ወራት በክልሉ በሚዲያው ዘርፍ ውጤታማ ተግባራት መከናወናቸውን ገልጿል። የኤጀንሲው ስራ አስኪያጅ አቶ ኢልያስ አብዱረህማን በሰጡት መግለጫ በበጀት ዓመቱ 9 ወራት የክልሉን ሁለንተናዊ ልማትና የመልካም ገጽታ ስራዎች በኤጀንሲው ሁሉም የሚዲያ አማራጮች ለህዝብ ተደራሽ በማድረግ ረገድ ውጤታማ ስራዎች መሰራታቸውን አብራርተዋል። የክልሉ መንግስት በየዘርፉ የሚያደርጋቸውን የዜጎች ተጠቃሚነትን ለማጎልበት ያከናወናቸው ዋና ዋና የልማት ስራዎችን ለህዝቡ በወቅቱና በጥራት እንዲደርሱ ተደርጓል ያሉት ስራ አስኪያጁ ይህም ህዝቡ ከመንግስት ጎን በመሆን ለልማቱ የበኩሉን አስተዋጽኦ እንዲያበረከት ምቹ ሁኔታ መፍጠሩን ጠቁመዋል።
የክልሉን ሰላም፣ ህብረ ብሔራዊ አንድነትና በጎ እሴቶች ይበልጥ እንዲጎለብቱ ሚዲያው ድርሻውን መወጣቱንም ጨምረው ገልጸዋል። በሐረሪ በኦሮምኛ እንዲሁም በአማርኛና በተለያዩ ቋንቋዎች በቴሌቪዥን በሬዲዮና በጋዜጣ በመታገዝ ለህብረተሰቡን የመረጃ ፍላጎት ለማርካት ጥረት መደረጉን ገልጸው በተለይም ወቅታዊ በሆኑ ሀገራዊና ክልላዊ ጉዳዮች ላይ ትክክለኛና ተአማኒነት ያላቸው መረጃዎችን ተደራሽ ማድረግ ተችሏል ነው ያሉት። ከመረጃ ተደራሽነት በተጨማሪም ባለፉት 9 ወራት በሶስቱም ቋንቋዎችና የሚዲያ አማራጮቻችን አስተማሪና አዝናኝ የሆኑ ፕሮግራሞች ለአድማጭ ተመልካቹና ለአንባቢያን በስፋት ተደራሽ መደረጋቸውንም አብራርተዋል። በተጨማሪም የማህበራዊ ሚዲያ አማራጮችን በመጠቀም መረጃዎችን በፈጣንና ዘመናዊ መንገድ ለህዝብ በስፋት ተደራሽ መደረጉንም አክለዋል። የክልሉ መልካም ገጽታን ለማበላሸት የተሰራጩ የሐሰት መረጃዎችንም በማምከን ትክክለኛ መረጃን ተደራሽ የማድረግ ስራም በትኩረት መስራቱን የገለጹት አቶ ኢሊያስ ይህም ህብረተሰቡ ከሐሰት መረጃዎች ራሱን እንዲከላከል እንዲሁም በመረጃ ላይ የተመሰረተ ውሳኔ እንዲወስን አስተዋጽኦ ማድረጉንም ጠቁመዋል። በበጀት ዓመቱ ቀሪ ወራትም የክልሉን ሰላምና ልማት ይበልጥ ለማጠናከር የሚዲያው ሚናም ተጠናክሮ እንደሚቀጥል አክለው ገልጸዋል። የወቅት መለዋወጥን ተከትሎ የሚከሰቱ በሽታዎችና ወረርሽኞችን ለመከላከል የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የሐረሪ ክልል ጤና ቢሮ አስታወቀም። ቢሮ በተለይ ደግሞ ከበልግ ዝናብ መግባት ጋር ታይዞ የሚከሰቱ የውሃና የአየር ወለድ በሽታዎችን ለመቆጣጠር ትኩረት ተሰጥቶ እየሰራ መሆኑን ገልጿል። አዩብ ካዛሊ ያዘጋጀውን ዘገባ ናርዶስ ዳምጤ ታቀርበዋለች። የወቅቶች መለዋወጥ ለተለያዩ ተላላፊ በሽታዎች መከሰት ምቹ ሁኔታ እንደሚፈጥር የሚታወቅ ሲሆን ይህንን ከግምት ውስጥ በማስገባት ቢሮ ወረርሽኞች ተከስተው ጉዳት ሳያደርሱ አስቀድሞ ለመከላከል የሚያስችሉ ተግባራትን እያከናወነ ይገኛል። በሐረሪ ክልል ጤና ቢሮ የወባ በሽታ መከላከልና መቆጣጠር አስተባባሪ አቶ አብዲ አሊ እንደገለጹት ሊከሰቱ የሚችሉ በሽታዎችን በፍጥነት ለመለየት በየጤና ተቋማቱ ያለው የክትትልና የቁጥጥር ስርዓት እንዲጠናከር ዋና ሌሎች ቬክተር ወለድ በሽታዎች ይባላል። ሌሎች ቬክተር ወለድ በሽታዎች እንግዲህ እነዚህ ውሃ ወለድ በሽታዎች አሉ። ከዚህ ከውሃ ወለድ በሽታዎች አንዱ ወባ ነው። ሌላው እነዚህ የአንጀት ጥገኛ ትላትሎች አሉ። ከሱ ጋር ተያይዞ እነ ኮሌራ የተለያዩ እነዚህ ወባ መሰሎች አሉ። እነ ዴንጉ፣ ቺኩንጉንያ የምንላቸው እነዚህ ተላላፊ በሽታዎች አሉ በብዛት እንግዲህ ሀገራችንን ወይም አፍሪካ እነዚህ ደሃ ሀገሮችን በብዛት የሚያጠቁት በሽታዎች ራሱ እነዚህ ተላላፊ በሽታ የተባሉ ናቸው። ግማሹ ከዚህ ከንጽህና ጋር ተያይዞ የሚመጡ በሽታዎች በብዛት ይበዛሉ። በሀገራችንም እንደ አፍሪካም በብዛት ሊሰራበት የሚገባም አንዱ እነዚህ ተላላፊ በሽታዎች ነው። እንደ ሀገር አቀፍም ታቅዶበት ታልሞበት እየተካሄደ ያለውም አንዱ ከማከም ጎን ለጎን ተላላፊ በሽታዎችን እየቀነሱ ምርትና ምርታማነትን ለማሳደግና ሀገሪቷን ወደ እድገት ለማሸጋገር አንዱ እነዚህ ተላላፊ በሽታዎችን በብዛት እዛ ላይ መሰራት አለበት ነው። የወረርሽኝ መከሰት በጤና ተቋማት ላይ ጫና በመፍጠር የመድኃኒትና የሕክምና ቁሳቁስ እጥረት እንዳያስከትል አስፈላጊው ቅድመ ጥንቃቄ እየተደረገ መሆኑንም ገልጸዋል። በተለይም እንደ ኮሌራ ያሉ የውሃ ወለድ በሽታዎች በፍጥነት የመሰራጨት ባህሪ ስላላቸው የመከላከል ስራው ካልተጠናከረ እስከ ሕይወት ማጣት የሚደርስ ከባድ ጉዳት ሊያስከትሉ እንደሚችሉ አቶ አብዲ አስገንዝበዋል። ይህንን ስጋት ለመቀነስም ቢሮ ከብዙሃን መገናኛ ጋር በቅንጅት እየሰራ እንደሚገኝም ጠቁመዋል። በግንባር ቀደምትነት ህብረተሰቡ ባለቤቱ ነው የመከላከል ስራውን እንዲያጠናክር ህብረተሰቡን የማስተማር የመጀመሪያው ስራችን ነው ማለት ነው። እንግዲህ ይሄንን በብዙ ቻናል ነው ጋር እንግዲህ ህብረተሰቡ ጋር የምንደርሰው አንዱ ከዚሁ ከሐረሪ ቴሌቪዥንና ኤፍኤም ጋራ በመቀናጀት ውል በመፈራረም ከተለያዩ ጋራ ለምሳሌ ከኤችአይቪ ጋራም ከወባ ጋራ ከተለያዩ እነዚህ ከቲቪ በሽታ ጋራ ከነዚህ ጋራ ውል በመፈራረም ያገኘነውን የተወሰነ በጀቶችን ከሐረሪ ቲቪ እና ሌሎችም ሚዲያዎች በክልላችን የሚገኙ መንግስታዊም የግልም የሚዲያ ተቋማት ጋራ በብዛት እንሰራለን ከነሱ። ህብረተሰቡ ይሄንን አውቆ ሁለተኛ ወቅቱንም አውቆ ወቅቱም የዝናብ ወቅት ነው። ስለዚህ እነዚህ በሽታዎች ደግሞ በተለይ ህፃናት ላይ፣ እርጉዝ እናቶች ላይ፣ አቅመ ደካሞች ላይ፣ አዛውንቶች ላይ እንደነዚህ አይነት በሽታዎች ይጨምራሉ። እንግዲህ ከአስም ተረስቶ ለማለት ፈልጌ ነው። በብዛት እንግዲህ እንደ ሀገራችን ተላላፊ ያልሆኑ በሽታዎችም እየጨመሩ ናቸው። ስለዚህ ከዚህ አንፃር ይሄንን የማስተማር ተቀናይተን እንደ ክፍልም
እንደ ቢሮም ከሌሎች ሴክተሮች ጋርም እንደ ክልሉ አመራርም ደግሞ ሌሎች እገዛዎችን ሰፖርት እንዲያደርጉን አልፎ አልፎ እነሱንም የማወያየት ስራዎች እንደ ክልል እየተከናወኑ ነው። ከግንዛቤ ማስጨበጫ ስራው ጎን ለጎን በምግብ አቅራቢ ድርጅቶችና ተቋማት ላይ ጥብቅ የቁጥጥር ስራዎች እየተከናወኑ መሆኑን የገለጹት ኃላፊው ተላላፊ በሽታዎችን የግልና የአካባቢ ንጽህናን በመጠበቅ ብቻ እስከ 85 በመቶ መከላከል እንደሚቻልም አስረድተዋል። የወረርሽኝ መከላከል ስራ የጤና ተቋማት ጥረት ብቻ ሳይሆን የሁሉንም ሴክተር መስሪያ ቤቶች፣ የትምህርት ቤቶች፣ የወረዳዎችና የሚዲያ ተቋማትን ቅንጅት እንደሚጠይቅም ተመልክተዋል። የጤና ኤክስቴንሽን ባለሙያዎች በየቤቱ የሚያደርጉትን የግንዛቤ ማስጨበጫ ስራ ህብረተሰቡ እንዲደግፍና ተግባራዊ እንዲያደርግም ኃላፊው ጥሪ አቅርበዋል። እንግዲህ የዚህ ሁሉ ባለቤት ህብረተሰቡ ማህበረሰቡ ነው። ማህበረሰባችን እንግዲህ እኛ የፈለግነውን ታህል እንደ ጤና ብንሰራ ከጤና ቢሮ ጀምሮ እስከ ታችኛው ጤና ኤክስቴንሽን ድረስ 20% ነው መሸፈን የምንችለው። ቀሪው ደግሞ ሁሉም የራሱ ድርሻ የሚወስደው ሴክተር ቢሮዎች አሉ። ከነሱ ጋር ተቀናጅቶ የመስራት ስራዎች አሉ። አቅደን በቢሮ ውስጥ የምናቀናጃቸው ክፍሎች አሉ፣ የስራ ሂደቶች። ከዚህ ባሻገር ደግሞ ከቢሮ ውጭ ኢንተርሴክቶራል እና ኤክስተርናል የምንሰራቸው አሉ። ግንዛቤን በማስጨበጥ በዋናነት ከሚዲያ ጋር የምንሰራቸው ፍቱን ናቸው። ከዛ ጋር ተያይዞ እንግዲህ ሚኒ ሚዲያዎችም አሉ ትምህርት ቤት አካባቢ። እነዛ ደግሞ የንጽህና ጉዳይን እዛ ላይ በደንብ የማስጨበጥ ስራዎች እየተሰሩ ነው። ኢቭን ትምህርት ቤቶች ላይ መጸዳጃ ቤቶችን ንጽህናውን የጠበቀ ከትምህርት ቢሮ ጋር ከክልሉ ትምህርት ቢሮ ጋርና ከወረዳዎች ጋር ያሉትን ቅንጅታዊ አሰራሮችን የማጠናከር አንዳንድ ክፍተቶች አሉ። ያንም በየጊዜው ክትትል እየተደረገ የመስራት ነገር አሉ። ክፍተቶቹን በየጊዜው እየታቀደ ወረዳዎችም ክትትል እንዲያደርጉ ጤና ጣቢያና ጤና ኤክስቴንሽን ደግሞ ባሉበት ክትትል አድርገው ትምህርት ቤቶች ላይ ሰፊው ማህበረሰብ ያለው ትምህርት ቤት ላይ ነው። ከእያንዳንዱ ቤት ሚኒመም አንድ ተማሪ ወደ ትምህርት ቤት ስለሚሄድ 2 ተማሪ 3 ተማሪ የሚወጣበት አለ። ከዚህ አንጻር ከገጠር እስከ ከተማ ያው እያስጨበጠን ያለ ነው። በአጠቃላይ ወቅታዊ በሽታዎች ወደ ወረርሽኝ ደረጃ እንዳይሸጋገሩ ቅድመ ጥንቃቄ ማድረግ የሁሉም ዜጋ ኃላፊነት መሆኑም ተገልጿል። ወደ ሀገር አቀፍ ዘገባዎች አግረናል። ስዊድን በሁለትዮሽና ባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ በማጠናከር እንደምትፈልግ የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በሌላ ዜና ደግሞ ኢትዮጵያ የአየር ንብረት ለውጥን የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረት የትራንስፖርት ዘርፉ ወደ ታዳሽ ኃይል የመቀየር ታላቅ አገራዊ ንቅናቄ ውጤት እያሳየ ይገኛል ሲል የትራንስፖርትና ሎጂስቲክ ሚኒስትር ገለጸ። የሚሉትን በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎቹንም ጨምረን ወደ እናንተ እናደርሳቸዋለን። ስዊድን በሁለትዮሽና በባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር እንደምትፈልግ የሀገሪቱ የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመር ጋር በስቶክሆልም ተወያይተዋል። በውይይታቸውም በአፍሪካ ቀንድና በዓለም አቀፍ ጉዳዮች ዙሪያ ላይ መምከራቸውና የውጭ ጉዳይ ሚኒስትር መረጃም ያመላክታል። በዚህ ወቅትም ሀገሪቱ ታሪካዊና ረጅም ጊዜ ያስቆጠረ ግንኙነት እንዳላቸው ያወሱት ሚኒስትሯ ወዳጅነቱን ማጠናከር እንደሚያስፈልግም ገልጸዋል። የሀገራቱን ግንኙነት በንግድና ኢንቨስትመንት ረገድ የበለጠ ማጠናከር እንደሚያስፈልግም አመላክተዋል። የስዊድን ኩባንያዎች በኢትዮጵያ በተፈጠረ ምቹ ኢንቨስትመንት እድል እንዲጠቀሙም ጥሪያቸውን አቅርበዋል። የስዊድን አቻቸው በበኩላቸው በኢትዮጵያና በስዊድን ግንኙነት ጠንካራ መሆኑንም ተናግረዋል። ስዊድን በሁለትዮሽና በባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር ትፈልጋለችም ብለዋል። የኢትዮጵያ የአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረት የትራንስፖርት ዘርፉን ወደ ታዳሽ ኃይል የመቀየር ታላቅ ሀገራዊ ንቅናቄ ውጤት እያሳየ ይገኛል ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ገለጸ። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ለኢቢሲ እንዳስታወቁት የኢትዮጵያን የተፈጥሮ ጋዝ ለጭነትና ለሕዝብ ማመላለሻ ለተሽከርካሪዎች አገልግሎት እንዲውል ለማድረግ የተሰራ ሲሆን ለዚህም ተግባራዊነት የተሽከርካሪ ግዢ ትዕዛዞችን መፈጸማቸውም ታውቋል። ቀደም ሲል በመኪና ብቻ ይከናወን የነበረውንም የጭነት
የማጓጓዝ ስራ በባቡሩም ጭምር እንዲደገፍ በማድረግ የባቡሩን የጭነት ድርሻ ወደ 17 በመቶ ከፍ በማድረግም ተችሏል። ይህም በሎጂስቲክስ ረገድ ያለውን ቅልጥፍና በእጅጉ አሳድጎታል። ሽግግሩ የነዳጅ ወጪን በመቀነስ የውጭ ምንዛሬ ለሌሎች ታላላቅ ፕሮጀክቶች ለማዋል፣ የሸቀጦችን ዋጋ እንዲረጋጋ፣ በሀገር ውስጥ የሚመነጨውን ታዳሽ ኃይል በአግባቡ ጥቅም ላይ ለማዋል አጋዥ ነው ብለዋል። ኢትዮጵያ በታዳሽ ኃይል አጠቃቀም ላይ የጀመረችው ይህ ጉዞም ለተቀረው የአፍሪካ ሀገራትም አርአያ የሚሆን ተሞክሮ እየሆነም ይገኛል። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ2040 ዓመታዊ ገቢውን ወደ 29 ቢሊዮን ዶላር ለማሳደግ አቅዶ እየሰራ መሆኑን አስታወቀ። የኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ዋና ስራ አስፈጻሚ አቶ ለማ ያደቻ ለጋዜጣ ፕላስ እንደተናገሩት አየር መንገዱ እንደ አውሮፓውያን አቆጣጠር በ2040 ዓመታዊ ገቢውን ወደ 29 ቢሊዮን አሜሪካን ዶላር ለማድረስ አቅዷል። የዛሬ 8 ዓመት 3 ቢሊዮን ዶላር ዓመታዊ ገቢ እንደነበረው ጠቅሰው ባለፉት 8 ዓመታት ወደ 7.6 ቢሊዮን ዶላርም አድጓል። በዚህ ዓመትም 8.5 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝም ጠቁመዋል። አየር መንገዱ እስከ 2041 የአውሮፓውያን አቆጣጠር የ15 ዓመት ፍኖተ ካርታ ማዘጋጀቱን የጠቀሱት ስራ አስፈጻሚው እንደ አውሮፓውያን አቆጣጠር በ2040 አየር መንገዱን በዓለም ላይ ካሉ ቀዳሚ 20 የአቪዬሽን ግሩፖች ውስጥ አንዱ ለመሆን እየሰራ እንደሚገኝም ገልጸዋል። ይህንን ግብ ለማሳካትም የዓለም አቀፍ መዳረሻዎችን ቁጥር ወደ 290 የሀገር ውስጥ መዳረሻዎችን ደግሞ ወደ 47 ከፍ ለማድረግ እየሰራ ይገኛልም ብለዋል። በኦሮሚያ ክልል እስካሁን ከ3.5 ሚሊዮን በላይ ዜጎች የፋይዳ ብሔራዊ መታወቂያ ማግኘታቸውን የኦሮሚያ ሳይንስና ቴክኖሎጂ ባለስልጣን አስታወቀ። የባለስልጣኑ ኮሚኒኬሽን ዳይሬክተር አቶ ጌታቸው ዱጉማ ለአዲስ ዘመን ጋዜጣ እንደገለጹት በክልሉ 20 ሚሊዮን 35500 ዜጎች ለመመዝገብ ታቅዶ እስካሁን 3 ሚሊዮን 586937 የሚሆኑ ምዝገባቸውን በተሳካ ሁኔታ አጠናቀው የፋይዳ መታወቂያቸውን አግኝተዋል። ቀሪዎቹ 16 ሚሊዮን 448000 ዜጎች በምዝገባ ሂደት ላይ መሆናቸውን ገልጸው የምዝገባ ሂደቱን ለማሳለጥና ለህብረተሰቡ ተደራሽ ለማድረግ አሰራሩን እስከ ቀበሌ መዋቅሮች መዘርጋቱንም ጠቁመዋል። በተለይም በኢትዮ ቴሌኮም ማዕከላት ምዝገባው በከፍተኛ ሁኔታ እየተከናወነ ነው ብለዋል። በኮምፒውተር ቤቶችና በኤሌክትሮኒክስ መሸጫዎች አካባቢዎችም ህገወጥ የሆኑና ፍቃድ የሌላቸው አካላት ምዝገባውን ለማከናወን መሞከራቸው እንደ ችግር ያነሱት አቶ ጌታቸው ህብረተሰቡ ከእንደዚህ አይነት ህገወጥ ድርጊቶች ራሱን እንዲጠብቅና በኢትዮ ቴሌኮም እንዲሁም በሌሎች ህጋዊ የመንግስት ተቋማት ብቻ እንዲመዘገብም አሳስበዋል። የቴክኖሎጂ መሰረተ ልማትን በተመለከተም በክልሉ በሚገኙ ከ7000 በላይ ከተሞችና ቀበሌዎች የኔትወርክ መቆራረጥ እንዳይኖርና አገልግሎቱ እንዳይስተጓጎል ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑን ያነሱት ዳይሬክተሩ በቀጣይም ወጣቶችን በማሳተፍ የሳይንስ ፕሮጀክቶችን እንደ አጋጣሚ በመጠቀም ምዝገባውን አጠናክሮ ለመቀጠል መታቀዱንም አስረድተዋል። ከውጭ ወዳገኘናቸው ዘገባዎች አልፈናል። ማርሰክ ወደ ባርባራ የሚደረጉ አዳዲስ የጭነት ትዕዛዞችን ማቆሙን ተከትሎ በአፍሪካ ቀንድ የንግድ መስመር ላይ መስተዋጎል ሊፈጠር ይችላል ተባለ። የዓለም አቀፍ የጭነት መርከብ ግዙፍ ድርጅት ኤፒ ሞለር ማርሰክ በሶማሌላንድ ወደሚገኘው የበርበራ ወደብ የሚገቡና የሚወጡ አዳዲስ የጭነት ትዕዛዞችን ለጊዜው ማገዱን አስታውቋል። ዘገባው የኦልአፍሪካን.com ነው። ትዕይንት ደባልቄ ተቀርቧለች። ማርሰክ ወደ ባርባራ ወደብ የሚገቡ የጭነት ስራዎችን ለጊዜውም ቢሆን ማቆሙን አስታወቀ። አዲሱ እርምጃ የአፍሪካ ቀንድ ባህር በሮች ጥቂት ኪሎ ሜትር ላይ ሆና የባህር በር አልባ በሆነችው የኢትዮጵያ ኢኮኖሚ ላይ ጫና ያሳድራል እየተባለ ይገኛል። ማርሰክ በጉዞ መርሃ ግብር ለውጥ ምክንያት አዳዲስ የጭነት ምዝገባዎችን ለጊዜው ማገዱን የገለጸ ቢሆንም በበርበራ በኩል በመጓዝ ላይ ያሉ ነባር ጭነቶች ግን እንደሚቀጥሉ አስታውቋል። ውሳኔው ለኢትዮጵያ የገቢ ንግድ ወሳኝ በሆነው የንግድ መስመር ላይ መስተጓጎል መፍጠሩ አይቀሬ ሲሆን የእገዳው ውጤትም የጭነት ዋጋ እንዲጨምር፣ የትራንዚት ጊዜ እንዲራዘም ያደርጋል። ከዚህም ባሻገር የጭነት ፍሰቱ አሁንም በስራ ጫና ፋታ ወዳጡት የጅቡቲና የሞምባሳ ወደቦች እንዲመለስ ያደርገዋል። በርበራ ለሶማሌላንድ ለኢትዮጵያ አማራጭ ቀጠናዊ የሎጂስቲክ ማዕከል ለመሆን የምታደርገው ጥረትም እንቅፋት ይሆናል።
ኩባንያው ግን ለደንበኞቹ ባስተላለፈው መልእክት አዳዲስ ትዕዛዞችን የመቀበል እገዳ መጣሉን የገለጸ ቢሆንም ቀደም ብለው የተጫኑ ንብረቶች ግን ሳይዘገዩ መድረሻቸው እንደሚደርሱ አጽንኦት ሰጥቷል። ማርሰክ ደንበኞቹ ለሀገር ውስጥ ጭነትም ሆነ እንደ ኢትዮጵያ ካሉ ጎረቤት ገበያዎች ጋር ለመገናኘት የበርበራ አገልግሎት እንደሚጠቀሙ ይታወቃል። በዚህ ውሳኔ ምክንያትም የአፍሪካ ቀንድ የንግድ መስመር በድጋሚ ጫና ውስጥ ወድቋል። ኢትዮጵያ ከጅቡቲ ውጪ አማራጭ የንግድ መስመሮችን ለማግኘት በምታደርገው ጥረት ባለፉት ዓመታት የበርበራ አስፈላጊነት በከፍተኛ ሁኔታ እየጨመረ መጥቶ ነበር። ይህ የንግድ መስመር የነዳጅ የፍጆታ ዕቃዎችንና የግንባታ ቁሳቁሶችን ወደ አገር ውስጥ ለማስገባት እንዲሁም የእንስሳት ምርቶችን ወደ ውጪ ለመላክ በማገዝ በተለመዱት ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ እኔም በዚህ አጠናቀቅኩ። ጤና ይስጥልኝ።